ቡናና ኢትዮጵያ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ስለመሆናቸው ቢጠቀስም በዓለም ገበያ ላይ ከፍተኛ ድርሻ የያዘው ከኢትዮጵያ ምድር የተገኘው የቡና ዝርያ እንደሆነ ቢነገርም ኮፊ አረቢካ በሚል መጠራቱ የሀገሪቱን ታሪካዊ ባለቤትነት የሚጋፋ ነው ይላሉ በዘርፉ ምርምር አድርገናል የሚሉ። ኢትዮጵያ የቡና መገኛ ስለመሆኗ በዓለም አቀፍ ደረጃ በሳይንስና በታሪክ ቢረጋገጥም ኢትዮጵያ በስም መጠሪያ ደረጃ የሚገባትን እውቅና ተነፍጋ ስያሜው ኮፊ አረቢካ መባሉ እንደሚያስቆጫቸው የሚናገሩ አሉ። እኛ አረቢካ የሚለውን ነገር እስቲላው እንደ ሙያተኛ እንደ አካባቢ ማህበረሰብም እጅግ በጣም የምንቃወመው ኔሚንግ ነው። እኛንም አይመቸንም። ምናልባት የኢትዮጵያ ቡና ነው መባል ያለበት በዓለም ደረጃና በዛ ወቅት ላይ የተፈጠረው የኮራፕሽን ያው ዞሮ አሁንም የአረብ ቡና ተብሎ ነው የሚታወቀውና የአረብ ቡና የሚባል ነገር የለም። የኢትዮጵያ ቡና ነው ያለው እዚህ። ስለዚህ በሂደት እኛ ካልቻልን ልጆቻችን ስያሜያቸውን ያስተካክላሉ ብለን ተስፋ እናደርጋለን። ለ38 ዓመት ቡናን ተከትለው በቡና ዙሪያ ሰፊ ጥናት እንዳደረጉ የነገሩን አቶ ሰለሞን ተክሌ ኮፊ አረቢካ የሚለው መጠሪያ የታሪክ ስህተት እንጂ ቡና ኢትዮጵያ ውስጥ ስለመገኘቱ ሳይንስም ታሪክም ምስክር ነው ሲሉ ይሞግታሉ። ለ38 ዓመት ፈጅቶብኛል። ከእድሜ 3/4ኛውን የፈጀው ቡና መከተል ነውና እንዴት አረቢካ አለ ሲባል የጽዋት ስያሜ አባት ፋዘር ኦፍ ታክሶኖሚ የሚባለውና የጽዋት ስያሜ እየሰጠ ሲሰበስብ ይሄን ቡና ከየት አገኛችሁ አሉ ከሚያቀርቡለት ሰዎች። ከአረቦች ገዛን አሉ። ያኔ ነው እሱ ከአረቦች የመጣ ቡና ኮፊ አረቢካ የሚል ስያሜ ጀመረው ያን ጊዜ ነው። የኔ ጥያቄ ደግሞ ኢትዮጵያ እንደ ሀገር ቡና መገኛ ከሆነች ለምንድን ነው ኮፊ አረቢካ የተባለው ብሏል የሚለው ማንስክሪፕቱ መከተል ጀመሩ። ከሆላንድ በ1781 አካባቢ ጆን ስሚዝ የሚባል እንግሊዛዊ ገዝቶ ወደ አገርቆት የነበረው ናሙናና ስለ ቡና ታሪክና ስለ ሌሎች እጽዋት ጻፉትን በሙሉ ሰብስቦ ወደ እንግሊዝ ሀገር ወስዷል። ዘን የኔ ፋንታ ዝም ብሎ መከተል ነው። አሻራዋን ሲከተል እንግሊዝ ሀገር ገባው። እንግሊዝ ሀገር ስፈልግ ከ6 ዓመት በኋላ የት እንዳለ አገኘው። በርሊንግተን ሃውስ ነው ፒካዲሊ የሚባል ቦታ ቦምብ ፍንዳታ የሚቋቋም መስታወት ውስጥ ተደብቆ የቡና ናሙና እና የቡና ታሪኩ እዛ ውስጥ አለ። የት እናገኛለን ኤቪደንስ ላላችሁ ፕሮፌሰር ብርሃኑ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በእንግሊዝኛም በአማርኛም ጽፈዋል። በ1771 ጄምስ ብሩስ what is the source of Nile የሚለው ጻፈውን እሱም ስለ ቡና ጽፏል። እሱ ብቻ አይደለም የዲኤንኤ የዘረመል ሳይንቲስቶችም ማዳጋስካር አግኝተዋል። ኬንያ አለ፣ ዩጋንዳ አለ። ሁሉም ስፕሬድ ያደረገው እንደዚህ ስፖቷ ከዚህ በንግድ ስለሄደች ነው። ከአንደኛ ደረጃ እስከ ዩኒቨርሲቲ የታሪክ አስተማሪ እንደነበሩና በካፋ ባህልና ታሪክ ዙሪያ የሚያጠነጥን መጽሐፍ እንደጻፉ የነገሩን አቶ አሰፋ ገብረ ማርያም ደግሞ አረቢካ የሚለው ስም ቡናው ከኢትዮጵያ ተነስቶ በየመን በኩል ወደ ዓለም የተሰራጨበትን የታሪክ አጋጣሚ እንጂ የቡናውን ትክክለኛ መገኛ አይገልጽም ሲሉ ይሞግታሉ። የመን ጫካዎች ውስጥ ሰው ያልተከለ ቡና የለም። ከዚህ ወስቶ በነጋዴዎቹ ነው። ከዛ በኋላ ምን ተባለ መሰለኝ የፋሪስ ነጋዴዎች ከአረብ አገር ቡና ይወስዳሉ። ከየመን ስለወሰዱ ኮፊ አረቢካ አሉት እንጂ ቡና የኢትዮጵያ ሀብት ነው። እንደውም አንድ በቀለ ወልደ ማርያም የሚባል ጻፊ ለኃይለ ሥላሴ ማስታወሻ ብሎ የጻፈው አንድ መጽሐፍ ነበር። እዛ መጽሐፍ ላይ ምን አለ መሰለኝ ትሬድ ሩቱን ያሳይና የፋር ኢስት ነጋዴዎች ከህንድ ከቻይና የመጡ ነጋዴዎች ከአረብ ይወስዱና ኮፊ አረቢካ ይላሉ። ግን ኢትዮጵያን ሃይላንድስ ሳውዝ ዌስተርን ኢትዮጵያ ሃይላንድስ ጫካ ውስጥ የትም ብትድ ቡና ታገኛል። ኮፊ አረቢካ መባሉ የባለቤትነት መብታችንን ከማደብዘዙም በላይ ኢትዮጵያ ከቅርሱ ማግኘት የሚገባትን ኢኮኖሚያዊና ዲፕሎማሲያዊ ጥቅም ያሳጣታል የሚሉት ተመራማሪው አቶ ሰለሞን ተክሌ የኢትዮጵያ ቡና ወደ ዓለም ሀገራት የተሰራጨበት አጋጣሚ በወቅቱ ከነበሩት 4 ሰፋፊ የቡና ገበያ ከቲፋ ተነስቶ በነጋዴዎች አማካኝነት እንደነበር ያስረዳሉ። ቲፋ ከዛ ቦንጋ ልክ ሞጫው ላይ ዩኒቨርሲቲ ያለበት ላይ ካያ የሚባል አለ። ቦንጋ ገበያ ነበረ። ከዛ ጅሬን ጅማ ጅሬን ሰቃ እና 2 ቦታ እንደዚህ የሚካፈለው ሰቃ ከደረሰ በኋላ አንደኛው ወደ ሶዶ ወደ አልዩ አምባ ከዛ ሐራር ዜላና በርበራ የሚለው ነው በዌስት በኩል ይወጣው ማለት በኤደን በኩል ይወጣው። አንደኛው ደግሞ ከሰቃው ወደ አሰንዳቦ ድሪጣ ባሶ ጎጃም ውስጥ ያለችው ትልቋ ገበያ የነበረችው እስከ 1852 ገበያ የነበረችው። ከዛ ከባሶ ጎንደር ውስጥ ይሄዳል። ከጎንደር ወደ መተማ ሄድና ምጽዋ አርጎ ወደ የመን ተሻገረው ነው። ሌላኛው ወደ ቀኝ ይታጠፍና በመተማ አርጎ ወደ ሱዳን የሚገባ ቦታ ነው። ቡና ኢትዮጵያ ተገኝቶ ወደ ሌሎች ዓለም ሀገራት በነጋዴዎች አማካኝነት ስለመሰራጨቱ ምን ማረጋገጫ ይኖራል ስንል የጠየቅናቸው የታሪክ አስተማሪው አቶ አሰፋ ገብረ ማርያም ይህንን መልሰዋል። ማስረጃችን አንደኛ ትሬድ ሩቱ እንደም መጻፍቶቹን እንዲጠቁሙልህ ይችላሉ። ላጲሶ ግድሌቦ ፕሮፌሰር ባህሩ ዘውዴ ኢትዮጵያ ጻፈ። አንቶኒዮ ሴቺ ከውጭ ጻፈ። አምኖር ኦሬንት መልካከስ 6 ኪሎ የፖለቲካል ሳይንስ እና ታሪክ አስተማሪ ነበር። እነኚህ ሰዎች
ኢትዮጵያን ታሪክ የተመራመሩ ሰዎች በሙሉ ዋቢ አርጎት እነዚህ አንስቶታል። ሁለተኛ አርኪኦሎጂ ግኝት ተገኝቷል። እዚህ ማንክረም የሚባል አካባቢ ከባድ እድሜ ያለው ቡና ፍሬ ተገኝቷል በአርኪኦሎጂስቶች። ስለዚህ ከዚህ ተነስቶ ነው ወደ ሌላ ቦታ የሚሰራጨው። ስለዚህ ማስረጃችን በብዙ ተመራማሪዎችና አርኪኦሎጂ ግኝቶች የተደገፉ ናቸው። ሌሎች ሀገራት ምንም እንኳን ሳይንሳዊ ማስረጃ ባይኖራቸውም የቡና መገኛ ነን በማለት የይገባኛል ጥያቄ ሲያነሱ ይስተዋላል የሚሉት በዘርፉ ጥናት ያደረጉ፣ ይህንን ለመመከት ኢትዮጵያ ያላትን የማይካድ የታሪክና የሳይንስ ማስረጃ በመጠቀም መጠሪያ ወደ ኢትዮጵያ ቡና ወይም ኢትዮጵያ ኮፊ እንዲቀየርና በዩኔስኮ ደረጃ ቋሚ እውቅና እንዲሰጠው መንግስትና የሚመለከታቸው አካላት በቁርጠኝነት ሊሰሩ ይገባል ሲሉ ጠይቀዋል።